በዛሬው ቪዲዮ ተክልዬ ቀዘናም ነው አንተ ነው የጻፍከው። ቀዘናም ብለህ ተክለ ሃይማኖት ቀዝኖ ሞተ ብለህ የጻፍከው አንተ ነህ። ናሚ ትንሹን አዶናይ ቀኝት አድርገን እንምጣ። እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ አዶናይ ካላሉ አልገባም ነበር። ያልተጠራውበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር። ድንኳን ሰበራ ማለት ነው። በቃ ሰላም ጤና ይስጥልን ክቡራን የቻናሌ ቤተሰቦች እንደምን ከርማችኋል? ዛሬም እንግዲህ በአዳዲስ ቪዲዮዎች ወደ እናንተ መጥቻለሁ። ሁላችሁም የትም መሄድ አይቻልም የሼር እና የሰብስክራይብ ምልክቷን እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ወደ ቪዲዮ እድሜያችን መጫወቻ አይደለም። ድንገት ከሰማ የተማሪዎችንም ቅሬታ ከተቀበለ ይህ ቪዲዮ ለሚመለከተው አካል እንዲደርስ ኮፒ ሊንክና ሪፖስት በተቻላችሁ አቅም አድርጉ። እኛ የላቦራቶሪ አይጥ አይደለንም። እያንዳንዱ ነገር እየመጣ እኛ ላይ የሚሞከረው በመጀመሪያ አንድ አመት ቀልድ አይደለም። አስተማሪ ለመሆን አንደኛ ፍላጎት ይጠይቃል፣ ሁለተኛ ደግሞ ልምድ ይጠይቃል። እኛ ተማሪዎች ግን ሁለቱም የለንም። ሰው ተመርቆ አንድ አመት የሥራ ልምድ በሚይዝበት ሰዓት እኛ ግን እዚሁ ግቢ ውስጥ እንድንሆን ይደረጋል። አንደኛ ተማሪዎች ሳይስማሙበት አንድ አካል ብቻ ተስማምቶ ስላጸደቀው የምንቀበለው ነገር የለም። የተማሪዎች መብትም ሊከበር ይገባል። ወይ የምንማርበት አመት ተቀንሶ በማስተማር ውስጥ ይካተትልን ወይም ይሄ ነገር እስከ መጨረሻው አይኑር። በጣም የሚደብር ነገር ነው። እንግዲህ እንዳያችሁ ተማሪዎቹ ሰላማዊ ሰልፍ እየወጡ ነው። በጣም ብዙ ዩኒቨርሲቲ ላይ እንደዚህ ግጭት እየተፈጠረ ነው። በጣም ብዙ ከረር ያለ ጸብ ውስጥ ነው እየገቡ ያሉት። እንግዲህ ተማሪዎች ሶስተኛ አመት ከጨረሱ በኋላ በአራተኛ አመታቸው ላይ ያስተምሩ ነው እንግዲህ እየተባለ ያለው ምንም ልምድ ሳይኖራቸው፣ ምንም እውቀት ሳይኖራቸው፣ ምንም ፍላጎት ሳይኖራቸው እንግዲህ ተማሪዎቹ ወጥተው ልጁ እንዳለው የስራ ልምድ በሚይዙበት ጊዜ፣ ስራ በሚሰሩበት ጊዜያቸው ላይ እንደዚህ አይነት ነገር ማድረግ ጥሩ ነው ብዬ አላስብም። እባካችሁ ትምህርት ሚኒስቴር ይህንም ቪዲዮ የምታየው ከሆነ ይሄ ነገር ልክ ነው ብዬ አላስብም። ይስተካከል። እንግዲህ ተማሪን እያስከፉ እያስደበሩ እስከ መቼ ድረስ ነው እንደዚህ መቀጠል? በጣም ነው የሚደብረው። እንደ አይጥ እንደ ላብራቶሪ አይጥ መታየት በጣም ነው የሚደብረውና ይሄ ነገር ይስተካከል። እንዴ ያማል እንዴ ጋሽታይ ነበርኩ። አይ ቲንክ ከቤተሰቦች ቤት መውጫ ጊዜ የደረሰ ይመስለኛል። ማለት አልገባኝም። እናቴ እንዳንቺ ቆንጆ ሴት ካገኘው ጊዜ ማባከን እንደሌለብኝ ነግራኛለች። ለአድናቆት አመሰግናለሁ፣ ግን እኮ ገሽታኝ ነበር። ለሱ ይቅርታ፣ ግን ለእናቴ ስልክ መደወል አለብኝ። ለምንድን ነው የምትደውልላት? ከቤት መውጫ ጊዜ ስለደረሰ ልብሶቼ እንድታዘጋጅልኝ ልነግራት። ኧረ እባክህ እንዲሁ ዘው ብለህ ልትገባ ሲያምር ይቅር። ባይሆን ሽማግሌ ቶሎ ልካለሁ። ሞዛዛ ቀልድ ደስ ይላል። ስልክ እንለዋወጥ፣ በዛውም ደግሞ ያስደነገጥኩሽን ማኪያቶ ጋብዝሻለሁ። ለሽምግልናው ተዘጋጅ እሺ? እደውልልሻለሁ። ሽማግሌ የሚልከው ማን ነው ካሉኝ ማን ልበላቸው? ፍቅረ ማርያም። እና የህዝብ ነው 200 ዓመት ራሱን የሚቀይር። እኛ ራሱ ተቃጠልን እኮ። እኔ እኮ ግርም እኮ ነው የሚለኝ ማለት ነው ቲክቶክ ላይ የሚሰሩት ድራማዎች። እኔ አልጫ የሚሉ ቪዲዮዎች ማለት ነው። እኔ ለምን እንደሚጃጃሉብን እኮ ነው ጥያቄ የሚፈጥርብኝ ማለት ነው። አሁን መንገድ ላይ እየሄደ በቃ በቀላሉ ጠበሳት ምናምን ነገር ስልክ ቁጥር ተቀበለ። እኔ እኮ የምር ሞታ እውነቱን ነው። በነገራችን ላይ የህዝብ ነው የሚቀየረው። የምር እንደዚህ ነው የምንቀየረው። እኔ ምን ውሃ የሚል ኮንተንት ይሰራሉ። ለነገሩ ህዝቡም የሚቀበለውም የሚመቸውን ነገር ነው እንግዲህ እየሰሩም ያሉት። ብቻ ግን ያሳዝናል። ወጣቱ እየመከነ ነው። ብቻ ወደ ቀጣይ ቪዲዮ እናልፋለን። ሁላችሁም ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እየሆናችሁ እንግዲህ ወደ ቀጣይ ቪዲዮ እናልፋለን። ባለቤቴ ቺት እንዳላደረግሽ በአንድ ሳምንት ውስጥ ፕሩፍ ካላደረግሽልኝ እፈታሻለሁ አለኝ ምናምን ነገር የሚል ፖስት አይቼ፣ ቺት እንዳላረግሽ እንዴት ነው ፕሩፍ የምታደርጊው? ከገቢዎች እና ጉምሩክ ባለስልጣን ደረሰኝ ቫት የተቆረጠበት ደረሰኝ ይዘሽ ከሄድሽ፣ ሌላው ደግሞ ከወረዳው የድጋፍ ደብዳቤ ማህተብ ያለው የድጋፍ ደብዳቤ
እኛች ሁሉን ነገር ቼክ አድርገን ቺት እንዳላደረገች አረጋግጠናል የሚል ማህተብ ያለበት የድጋፍ ደብዳቤ እና ደግሞ ካርታ የካርታ የይዞታም ሆነ የሊዝ ካርታ ከገበሬ ነው የገዛሽው ምናምን የሚለውን የሚገልጽ ካርታ ግብር የገበርሽበትን የካርታውን የጣራና ግርግዳ ያለበትን በቃ እሱ መረጃ ካሟላሽ ባለቤትሽ ያምንሻል። ሰው ይጫወተዋ እንዴ? እኔ በጣም እኮ ነው የሚገርመኝ ሰሞኑን እየመጡ ያሉት ጭዌ፣ በተለይ እዚህ ቲክቶክ ላይ ማለት ነው። ግርም ኢኮኖሚ ላይ ማለት ነው። ልጁ በጣም ተጫዋች ነው። እስቲ ሀሳቡ የገባችሁ ሰዎች አላችሁ? እስቲ ሀሳቡ የገባችሁ ሰዎች ካላችሁ ሀሳብ አስተያየታችሁን እስቲ ኮሜንት ላይ ጻፉልኝ። እኔ ትንሽ ግራ አጋብቶኛል፣ ምንም ማለት አልችልም። ለዚህ ወደ ቀጣይ ቪዲዮ እናልፋለን። ቤተሰብ እየሆናችሁ ግን ውጭ ሀገር የምትኖሩ ኢትዮጵያ ላለ ሰው አነሰም በዛም ሳትሉ ብር ላኩ። ህይወታቸውን ባይቀይርም ቀናቸው ያምራል። ለኔ ነው መልዕክቱ፣ ለኔ ነው 1056 79 57 784 በረከት ባያለው ለኔ ነው፣ ለዋንድም አይደለም። ላክልኝ ላቤሽ አርጉት፣ ላክልኝ ለኔ ነው። ላኩ ዝም ብላችሁ ወይ እንደነ ሰው እኮ የጠፋው በእናትህ አፌ ቁርጥ ይበልለ። ወይኔ ነው አባት ወይኔ። ቤኪ ከሆነ በጣም ነው የሚያዝናናኝ ማለት ነው። የምር ሁላችንም በነገራችን ላይ እንደዚህ አይነት ሀሳብ ውስጥ ነው ያለ ነው። አብዛኞቻችን አነካካድም ማለት ነው። ውጭ ያሉ ሰዎች ቢልኩልን በጣም ነው ደስ የሚለን። እንደዚህ አይነት የተባረከ ሰው ደግሞ ፈጣሪ ያብዛልን። እንዴ እኔ አንዳንድ ጊዜ ውጭ ያላችሁ ሰዎች እስከ መች ድረስ ነው ቆይ ሳትልኩልን ቁጭ የምትሉት? እንዴ እስከ መች ነው ቆይ ሳንረዳዳ? የእናንተ ብር 100 ምናምን ብር የእኛ ብር ይወረድ እንዴ? ተው እንረዳዳ እንጂ እንዴ ቢያንስ እኮ ህይወታችንን ባታስተካክሉ ቢያንስ ቀናችንን ብታሳምሩልን፣ ሳምንታችንን ብታሳምሩልን፣ የሆነች ብር ጣል ብታረጉብን፣ አካውንት እንላክ። አይ መላክ አያስፈልግም፣ ኢንቦክስ እንላላካለን፣ እንጨርሰዋለን። እሱን ወደ ቀጣይ ቪዲዮ ሴዶ ጋርመንት ላይ የሚያሳያቸውን ቴክኒኮች ለኔ ከሰራ ነው ይቀጣል። ያ የ500,000 ብር ቻሌንጅ አነጋሽናል። ያ በጁጂትሱ እኔ 500,000 ብር ጨምርለታለሁ። ያሸነፈ ሰው 1 ሚሊዮን ብር ይሸለማል። እኔ ዝግጅት ማዘጋጀት እችላለሁ። 500,000 ብር ነው 1 ሚሊዮን ብር አቀረባችሁልኝ መሰለኝ ፎቶ ለመነሳት። በቃ እዚህ ሀገር ፈሪ እንደተከበረ መኖር የማይችልበት ሀገር ሆኖ ቀረ አይደለ? እኔ አንዳንድ ጊዜ ለምን ሰው እንደሚወጣጠር ነው የሚገርመኝ። ሰዎች ላይ ስልክ እንጨት ላይ ብረት ላይ የሚያሳየውን ነገር ማለት ነው ለምን አይወዳደርም ነው እኔ በጣም ጥያቄ እየፈጠረብኝ ያለው። ፈርቷል እኮ ልጁ አሁን ፎቶ ለመነሳት። አሁን ቲክቶክም ላይ ሊሆን ይችላል፣ ዩቲዩብም ላይ ሊሆን ይችላል። ይሄን ያህል ኢንፍሉዌንሰር የሚባል በጣም ሰው የሚያደንቀው የሚወደው አይነት ኮንተንት የሚሰራ ሰው አይደለም። ሴዶ ወደድንም ጠላንም ማለት ነው ፎቶ ለመነሳት በምን እሳቤ ነው? ቆይ እንዴ ከፈራ እኮ ካልቻልክ እኮ አልቻልኩም እኮ ማለት እኮ ነው። ፎቶ ለመነሳት ከኔ ጋር ምናምን ነገር። አረ እፈር፣ የምር እፈር። እኔ በሱ ቦታ በሆን በጣም ነው ማፍረው። ካልቻልኩኝ አልቻልኩም፣ ምስችል ከሆነ እችላለሁ ብሎ መጋፈጥ እኮ ነው እንዴ። በጣም ነው የሚያስቀኝ። ራስን አገኘ አልሻም ከጎንዲ ሌላ ሰው ወይ አንተ ለኛ ቪዛ መላክ ያቅታል? ለሁለት ሰው ቪዛ ሰው ይልክልን ለአንድ ብሔራዊ ቡድን ከነወጌሻው ከነረዳቱ ሰው ከሞታችን በፊት ግን አንድ ነገር አለ። ሰው እንጂ ሰው ያበሻ ጸራ አይኑር፣ ሰው ክፋት አይኑር። እዛ መተን ምን ሰራ እውቀት እንደሌለን ታውቃለህ። ትምህርት የለም፣ የጉልበት ስራ ለምንሰራ፣ ሽንት ቤት ለምናጥበው፣ ጋሪ ለምንገባ የምር እኮ ያስብላል። እግዚአብሔርን ያስብላል እኮ። እኔ በጣም እኮ ነው የሚገርሙኝ። እኔ ኬት እንደሚመጡ አላውቅም። አሁን ልቡ ተነክቶ ምናምን ነገር የሆነ ዘፈን ከፍቶ ምናምን ነገር ማለት ነው። አንዳንድ ጊዜ እኮ የሚዲያ ነጻነት እኮ ባይሰጠኒ አንዳንዴ ባይሰጥ ማንም እንግዲህ ተለቃቅሞ ይመጣና አይታችኋል፣ እንዲህ ዋ እየጠጡ ምናምን ነገር ፎቶ ይነሳሉ። የሚሰሩት ቪዲዮ የሚሰሩት አክቲንግ እጅ እኮ ነው የሚያስብሉት ጋይስ፣ እጅ እኮ ነው የሚያስብሉት። አልሰለቻችሁም? ግን እኔ በጣም እንዲህ ሊያቅለሸልሸኝ እንዲህ ሊያስታውከኝ ምንም አልቀረም። እስቲ ሀሳብ አስተያየታችሁን ስጡኝ። እስቲ ሰብስክራይብ እና ሼር ማድረግ ደግሞ አይረሳ። እስቲ ሀሳብ አስተያየታችሁ እንደዚህ አይነት ነገር አላቅለሸለሻችሁም ጋይስ?
ትንሹን አዶናይ ቀኝት አድርገን እንምጣ። እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ አዶናይ ካላሉ አልገባም ነበር። ያልተጠራውበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር። ድንኳን ሰበራ ማለት ነው። በቃ በኃይለኛው አሁን እኔ አስተዳደጊ ሀብታም ልጅ ነኝ። እዛ ስገባ ግን በቃ ላይ ምን አቀብጦኝ ነው እዚህ የመጣሁት። ደግሞ ይሰርቃሉ፣ ይሸታል፣ ሁሉም ነገር ነው። አላድርም እዚህ አልኩ። መሰገጥ ማለት ያቺ ውስጥ ያለችው ድምፅ መስማት ነው። የበታችነት ስሜት ይሰማኛል። ሰዎችን እፈራለሁ፣ አፍራለሁ፣ መናገር አልችል። ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላቅም። ማን ነው እንደዚህ እየተጫወተብን ያለው? አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች። ከነዚህ ስሜቶች የምንደበቅበት መንገድ ምንድነው? የፖርን አለ፣ የሱስ አለ፣ የዊድ ሌላ ሴጣን መልኩን ቀይሮ ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት። ሀገር ሙሉ አያት። ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ። ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው። ለመጀመሪያ ጊዜ በህይወቴ እስኪ የዋህ ሆኜ ልየው ዛሬ እስኪ ራሴ ሱስ ውስጥ ነበርክ፣ የማትፈልገው ህይወት ውስጥ ነበርክ። እንደው ከዚህ ህይወት ውስጥ ሙሉ ለሙሉ የወጣበትን ቅጽበት ራሴን ማጥፋት የፈለኩባት ቀን ሰው አስደሳችነቴም ይሞታል። ከዚህ በላይ ደግሞ ምንም የለም። አንዳንዴ ግን የሆነ ቁጭ ብለሽ አስበሽበት አታውቂም? ሁሉም ሰው ቢጠላኝ ብገላገል እግዚአብሔርን አይደል ቢጠላኝ ሁሉም ሰው ዝም ብሎ አዶናይ እንደሚፈልገው ትሆናለህ። ከማንም ሰው ፍቅር አልጠብቅ፣ ይሁን አድንቆት አልጠብቅ፣ ጭብጨባ አልጠብቅ። ቢጠሉኝ፣ ቢተርቡኝ፣ ቢወዱኝ ምንም ለኔ። አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች ታውቀዋለህ እኮ መልስ ታቆጣለህ ሰግጠ እውነት በቃ እኔ አሁን መሰገጥና መፈመስ ፈልጋለሁ። አሁን ገባሽ አይደል? ገባኝ በጣም ሀይኔ ቆንጆ ላል አድክም አድርጊ እንትን አድርጊ። ሰዎች ደግሞ ውሃንም አይዘው ወይ እንቀሳቀስ ይኖርብናል። መደነስ፣ መዘመር፣ መዝፈን። ያ ሰው እንዳይሰድብሽ ብለሽ ስትታሰሪ ቀንሽን ስታጠፊ በዛ like it doesn't make sense። አወዳዳቂ ይሆናሉ፣ መካሪ ይሆናሉ። ከዛ ያንቺ ተወዳዳሪ ይሆናሉ። ከዛ ባንቺ ይቀናሉ። ከዛ ያንቺ አንጨብጫቢ ይሆናሉ። ምርጫ የላቸው። ዋው። በነገራችን ላይ ወንድማችን አዶናይ የሚናገራቸው ነገር በሙሉ አይዲያዎቹ በጣም ነው የሚያስማማኝ ማለት ነው። መሰገጥ ሲባል አንዳንድ ሰዎች አጉል ነገርና አለባሌ ነገሮች ማድረግ ሳይሆን ላሰባችሁትና ላለማችሁት ነገር ራሳችሁን ድፍን አድርጋችሁ ለዓላማችሁ ቆራጥ አድርጋችሁ እስከ መጨረሻው ድረስ መሄድ መጓዝ ማለት ነው። አብዛኞቹ የሚፈቱበትም የሚረዱበትም መንገድ በጣም ነው የሚያስጠላው፣ በጣም ነው የሚደብረውም። የሚያደርጉትም ነገሮች አንዳንድ ሰዎች ሰግጡ ሲባሉ በማይሆን ነገር ይመስላቸዋል። ለዓላማችሁት ነገር ለአይዲያችሁ እስከ መጨረሻው ድረስ ተጋድሏችሁን ማሳየት ማለት ነው ሰግጡ ማለት እና በነገራችን ላይ ሁሉ ጊዜ ሰውን እያስደሰታችሁ መኖር አትችሉም በፍጹም ማለት ነው። በጣም የሚከብድና የሚያስጠላም ነገር ነውና ላመናችሁበትና ላቀዳችሁት ነገር እስከ መጨረሻው ድረስ የምትፋለሙ ከሆነ የምትሰግጡ ከሆነ በጣም ትልቅዬ ቦታ ትደርሳላችሁ እና ሁሉ ጊዜ እሱም እንደተናገረው የዋህ ሁኑ። ጥሩም ነገር መጣ መጥፎም ነገር መጣ ሁሉ ጊዜ ራሳችሁን የዋህነትን አስለምዱ ለማለት ፈልጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሰብስክራይብ እና ሼር ማድረጓ ደግሞ እንዳትረሳ። ቤተሰብ ሁኑ። ወደ ቀጣዩ እናልፋለን። ተማሪዎች ይህ ቪዲዮ ለእናንተ ነው እንዳታሳልፉ። ተጠንቀቁ። ሴቶችና ወንዶች ለእናንተ ትምህርት ሚኒስቴር አዲስ መመሪያ አውጥቷል። ልንገራችሁ። ሴት ተማሪዎች የጥፍር የፀጉር እንደዚሁም ደግሞ የከንፈር ቀለም መቀባትና መኳኳል እንደዚሁም አላስፈላጊ ጌጣጌጥ ከማድረግ ትምህርት ቤት የደንብ ልብስ ቀሚስን ቁመት ከባት በታች መሆን እንዳለበትና ከአካባቢው ባህል ጋር የማይቃረን ልብስ መልበስ እንዳለባችሁ የትምህርት ሚኒስቴር አዲሱ ተማሪዎች የስነ ምግባር ረቂቅ መመሪያ ላይ ተካቷል። ወንዶች ደግሞ ፀጉራችሁን በአግባቡ መሰራት ማሳጠር ከተፈጥሯዊ ፀጉራቸው ውጪ እንዳይጠቀሙ እንግዲህ አዲሱ መመሪያ ላይ ተካቷል። መመሪያው በመንግስትና መንግስታዊ ባልሆኑ የግል በሃይማኖት ተቋማት የሚተዳደሩ ትምህርት ቤቶችና ከኢትዮጵያ ውጪ ባሉ ኮሚኒቲ ትምህርት ቤት በሚማሩ ተማሪዎች ላይ እንግዲህ ተፈጻሚ ይሆናል ተብሏል። እናንተስ ስለዚህ አዲሱ ህግ ምን ትላላችሁ? ሐሳባችሁን አጋሩ። ዮናስ ጓየው ፕሬሲዝም የሚባለው ሞክር፣ እሱ ነው የቀረ። እኛ እንቀበልም። እኛ መቀለጃ አይደለም። የኛ ሃይማኖት ትኩረት ለመሳብ ብሎ አንዴ ሙስሊም፣ አንዴ ኦርቶዶክስ፣ አንዴ ጴንጤ የሆነ አላህን አፈሩም እንዴ? ወይም እግዚአብሔርን አፈሩም? ኦርቶዶክሶች ጴንጤዎችስ ቢሆን ኢየሱስን አፈሩ? በዚህ ደረጃ ትኩረት ለመሳብ ብሎ እንጂ አምኖ ነው እንዴ ልጁ እየመጣ ያለው? የስንት እዛ ውስጥ የሚያምኑ ህይወቴ ብለው መንገዴ ብለው እያመኑ ያሉ እየመጣ እንደዚህ ሃይማኖትን መበከል አለበት ነው ያለ ሰው። መፍቀድ የሚፈቀድና የማይፈቀድ ነገር መፍጠር አለባችሁ። ዝም ብሎ እንዴት በየጊዜው እዛና እዚህ ይላል? ሳያምንበት ነው የሚመጣው ማለት ነው። ሳይፈልግ ነው። ትኩረቱ ሌላ ጉዳይ ነው። ሀሳቡ ምኞቱ ሌላ ነውና ሁላችሁም ብትከለክሉ ጥሩ ነው።
ቀጥ ለጥ ብሎ አንዱን ይዛል እና ሁላችሁ ልትከለክሉት ይገባል። እኛ በኩላችን አንቀበልም። ከልቡ አምኖ ጸንቶ ፈጣሪን ብሎ ነው እንጂ እንደዚህ አይነት ሰው መቀበል አንፈልግም። ምክንያቱም ራሱን መግዛት አለበት። ረጅም ጊዜ ወስዶ ምን እንደሚፈልግና እንደሚያስብ እንኳን አያውቁ። ፍላጎቱን እንኳን በቅጡ አያውቁ። ሃይማኖታችን ማራከሽ አይደለም። እንግዲህ ፍቅር ሲዝምም እስኪጠየፈው ድረስ ማለት ነው። እንግዲህ የነሱ እምነት ዮኒ ማኛን እስከማይቀበለው ድረስ ማለት ነው። ምን ያህል እንግዲህ ብትጠላ ነው ዮኒ። እኔ አሁን እንደዚህ እስከመባል ድረስ ሳስበው ለራሴ ራሱ በጣም ነው የሚከብደኝ። ብቻ ግን በአንዱ ለመጽናት ፈጣሪ ያብቃ ነው ማለት የምፈልገው። ሰሞኑን በጣም እየተንቀለቀለ ነው ዮኒ ማኛ። ምን እየሆነ እንዳለ አላውቅም። በቀጣይ ቪዲዮም ሌላም ቪዲዮዎች አሳያችኋለሁ። ብቻ ፈጣሪ ይሁንህ ነው ለማለት የምፈልገው። አስተምር ተብለህ ሄደህ ብርሃኑ ነጋ የሚባል ተማሪ ስታገኝ፣ ኤርሚያስ ማሞ፣ አብርሃም ረጋሳ፣ ብርሃኑ ነጋ፣ ብርሃኑ ነጋ፣ ብርሃኑ ነጋ፣ አንተ ባንተ ምክንያት ነው እኔ ተበላሽቶ። አይኔን እዚህ ክላስ እንዳለ ሁለተኛ እዚህ ክላስ እንግዲህ ብርሃኑ ነጋ ሲል የነበረው እንግዲህ አስተምሩ ተብሎ አይደለ 3ኛ ዓመት ከጨረሳችሁ በኋላ ታስተምራላችሁ በተባለው ካሪኩለም ላይ እንግዲህ ያንን ነው እንግዲህ እየሰሩ ያሉት። ምን ያህል እንግዲህ የተማሪው ሜንታሊቲ ላይ መጥፎ ነገር እየተዘራ እንዳለ ነው እያየው ያለሁት እና በጣም ነው የሚያሳፈረው። የምር በጣም ነው የሚደብረው። እስከ መቼ ድረስ ቆይ ነው እንደዚህ ተጠላልቶ ተፈራርተው እንዲህ እስከ መዘዛት ድረስ እስከሚደርስ ድረስ በጣም ነው የሚደብረው። የምር በቻላችሁት አቅም ተማሪም እንዲወዳችሁ ተማሪውም ደግሞ እናንተን እንዲወድ ከተማሪ ጋር በተግባቦት ነው መሰራት ያለበት። የትምህርት ሚኒስቴርም የተለያዩ ነገሮች ማለት ነው። በጣም ነው የሚደብረው። በተለይ ትምህርት ሚኒስቴር አሁን እየተደረገ ያለው ነገር በተማሪው ላይ እየተሰራ ያለው ግፍ በጣም ነው የሚደብረው። ከተቻለ ይስተካከል ማለት እፈልጋለሁ። ለተማሪዎች እንግዲህ ድምጽ በቻለው አቅም ለመሆን ያለው ያገኘኸውን እድል ስትጠቀም የኔ ፍቅር በቃ ገዝችልሽ መጥቶሽ አንተ ደግሞ እስከዛ አጫውታታለህ። ታውቂያለሽ እኔ ላንቺ ያለኝ ፍቅር ለአራስ ተሰርቶ ፔርሙዝ ውስጥ እንደተቀመጠ አጥሚት መቼም እንደማይቀዘቅዝ አይበለውና አንቺን ቡዳ ቢበላሽ 100 ዓመት ይጠግባል። ማር አይለስም ለ100 ዓመት። ምን አይነት ውስብስብ ውበት ነው ያለሽ አንቺ። ኦ ማይ ጋድ። በፊት እኔ የነበርኩበት ሀገር ፈረንሳይ ሀገር ምን ይላሉ መሰለሽ? ላቫሪዚያ ይላሉ። ምን ማለታቸው ነው? አንቺ ጠርተሽኝ እግሬ ቢቆረጥ እንኳን በዳዴ ይመጣሉ ማለት። አንተ ማል ለኔ እኮ ጓደኛ ሚስት ነኝ። አውቃለሁ፣ ግን ፍቅርሽን እንደ ጥቅምት ብርድ ልቋቋመው አልቻልኩም። ደግሞ ከዚህ ደሃ ባልሽ እኔ እንደምሻልሽ ጠንቅቀሽ ታውቂያለሽ። እንዴት? ከተገናኛችሁ 3 ወራችሁ አይደል? ጫማውን ትዩ ካልሲ ቀይሮ ያውቃል? እንደው ማን ይሙት እሱ ነተና ታዲያ ከአንድ ካልሲ ካለው ሰው ጋር ይሻላል ወይስ እንደኔ 40 ካልሲ ካለው ሰው ጋር ይሻላል? ደግሞ የለበሰው አንድ ካልሲም ቢሆን የኔ ነው። ተቀብየው በኋላ ነገ ባዶ እግሩን ነው ይመጣልሽ። ወይ እንደሱ ሳታድርግ አላደርግም። ታውቂያለሽ እኔ ቸር ነኝ፣ ሩሩ ለጋስ እኮ ነኝ። ታውቂያለሽ አይደል? ለሱ አንድ ካልሲ በመስጠቴ ነው እኔ 40 ካልሲ ተባረኩ። ደግሞ ምን አይተሽ ጋር እኔ ፈጣሪ አንቺንም ለኔ ይባርክልኛል። ምናልባት አይታወቅም። እኔ እኮ መኪናዬን ጥቼ ካንቺ ጋር ምዞሮ እኮ ስራ ጥቼ ምናምን አይደለም። ይሄ ደሃ ባልሽ በዚህ በፀይ ሲያንከራትትሽ አብሬሽ ለመንከራተት እንጂ እንዲህ ውሃ እስኪጣማሽ ድረስ በእግርሽ ሲያዞርሽ እኮ ካንቺ እኮ ለመጠማት ነው አብሬሽ ያለሁት። ህመምሽን ሁሉ ለመታመም እኮ ነው። ከዚህ በላይ እኔ ላንቺ ምን ዋጋ መክፈል እንዳለብኝ አላውቅም። በቃ ናሽ በቃ ቀፈኝ። እሺ አልሽ? አዎ፣ ግን እሱን ሰበብ ፈጥሬ መለየት አለብኝ። መጣ እና ልሻለው ዋጋ እሱልሽ መጣ። አይ መሄድ አለብኝ። ምን ነው እናቴ ደውላልኛል። በቃ ልሂድ። ሚሽን አኮምፕሊሽድ። እስቲ ሰመጥ ብራዘሬ ነፃው ነሻል ነው ምን? የስ ገላገልክ። ምን ያረክልኝ እና ያረኩት ምን አይነት ምላስ ነው ያለ በእናት ምን አይነት አነጋገር ረላሽ። በጣም ትችላለህ። የምር በጣም ነው የሚችለው። እንግዲህ ጓደኛውን ለማፋታት ብሎ ነው ይሁላ ምላስ ይሁላ ቂብ የሆነ ምላስ። አጀናጀን ይለያለው ምላችሁ። በስመ አብ ቡዳ ራሱ ቢበላሽ አመት በሙሉ ይጠግባል። ሌላ ሌቭል የምር ሌላ ሌቭል ትችላለህ ነው የምላችሁ። እንግዲህ ቪዲዮ እንደተመቻችሁ በፍጹም አልጠራጠርም። ሰብስክራይብ፣ ሼር እና የደውል ምልክቷን እየነካችሁ ቤተሰብ ብትሆኑ አይከፋም። እና ወደ ቀጣይ ቪዲዮ እናልፋለን። ኮሜንት የሚያነቡት ልጆች ናቸው። የጄቢ ሙሌት መስል
ኳስ ብጨረሱ ግራፍ ግር አረሳ ይሄ ድግር ለ1 ሚሊዮን ብር ትልሷል። አማ አንድ ያለ ሰው 1 ሚሊዮን ብር አውጫዋል። ወገን እግርም ከዝንጅብል መሰራት ተጀመረ ነው ወይስ እንዴት ነው? እኔ አይ ነበር የመሰለኝ የምር ይሆናል። ግን እንደዚህ የምር እግር እንደዚህ ይሆናል? የምር በጣም ነው ጥያቄ የፈጠረብኝ። ልጆቹ እንግዲህ እንደምታውቁት በጣም አንፍር ናቸው። በተለይ ቮይሱ ይለያል ነው የምላችሁ። ግን በጣም ጥያቄ የፈጠረብኝ ነገር እግር እንደዚህ ሊሆን ይችላል? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሄሎ ሄሎ፣ የእናት ሰላም ዋልሽ? ጤና ይስጥልኝ። እግዚአብሔር ይክበር። አሜን አሜን። እንትን ነው ከአይምሮ ህመሟን ሆስፒታል ነው መደውልልሽ። እንዴት ምን ፈልገው ነው? ዛሬ መድኃኒቱን የሚወስዱበት ቀን ነው። ረሱት? ኧረ እኔ ኢየሱስ ክርስቶስ ልጅ ነኝ። ተሳስተን የደወልከው። አይ አሁን ይኸውልህ እዚህ ግቢ ውስጥ ትናንትና እየረበሹ እንደነበር ሰምቻለሁ። ኧረ እኔ ኢየሱስ ክርስቶስ ልጅ ነኝ። እኔ አገልጋይ ነኝ። ሰውየው ማን ጋር ነው ብለን አይደለም። ትናንትና ግቢውን ሲያምጹት እንደውም ዶክተሩን አንዱን ዶክተር ቢላዋ ይዞ ሲያስፈራሩ እንደነበር ደርሼበታለሁ። እንዴ እኔ ማን እንደው ካውቀዋል? እርሱ ቢላዋ ይዘው ነርሶቹንም ቢላዋ ይዘው ሲያሯሩጡ እንደነበር ሰምቻለሁ። አሁን እንደማያምኑኝ ያውቃለሁ። በእርግጥ እንደማያምኑኝ ያውቃለሁ። ማርትዬ ስሚኝ አንዴ። ማርትዬ እባክሽ ማርትዬ አንዴ ስሚኝ። ማርትዬ ፕሊስ አንዴ ስሚኝ። ዘንዶ የተወጋዩን እኔ ይሄ ልጅ የሚሰራው ፕራንክ በመድኃኒዓለም ይለያል ነው የምላችሁ። እኔ ግን ሴትዮዋ ፖስተሩ ላይ ካያችሁት ህዝብ ላይ እንደምትቀልጁ ያው እኛም እንቀልድብሽ አይነት ስታፍ ነው እና በጣም ነው ፈታ የሚያደርገው። እንደዚህ አይነት ቪዲዮ በጣም ነው የሚያዝናናው። እኔ የኢየሱስ ልጅ ነኝ አይዝም ነው ያው ብቻ እንለፈው። ተክልዬ ቀዘናም ነው አንተ ነው የጻፍከው። ቀዘናም ብለህ ተክለ ሃይማኖት ቀዝኖ ሞተ ብለህ የጻፍከው አንተ ነህ። not me አንዴ ያበሽካለሁ በጣም እንዴ በጣም ነው የምነግርህ። እስቲ የምታመጡትን ያህለው ፓስተር ቆለጦ ማለት ትችላለህ፣ የፈለግከው ማለት ትችላለህ። ህወሓት ግን ማቲያስ ተነካብህ። ማቲያስ ሽንታሙ እያልኩ ነው። አሁን ተዩ ግን መሳደብ ይቻላል፣ መዛት አይቻል። እኔ አልዝትም። ጉድ 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 ለአራተኛ ጊዜ በፓስተር ጅኒ ቆለጥ በዮናስ ሴጋው ፕቲሽን ተጀምሮበታል። ሁላችሁም እንደምታውቁት ከፌስቡክ ተባሮ ከዩቱብ ደግሞ 35,000 የትግራይ ተወላጆች ፈርመው እንዳባረሩት ከቲክቶክ ላይ ደግሞ 38,000 ሰዎች ፈርመው ከቲክቶክ 1 ሚሊዮን አካውንት እንዳዘጉበት ይታወቃል። ይህ ለአራተኛው ጊዜ ደግሞ አሁን ኦርቶዶክስ ተዋህዶች በቃን አሉ። ኦርቶዶክስ ተዋህዶች በቃን እና በጣም በሚገርም ሁኔታ በአንድነት ተደራጅተው ፕቲሽን ጀምረውበታል በፓስተር ቆለጡ በዮናስ ሴጋው። ይህ ነገር ተገቢ ነው አይደለም? እንግዲህ እናንተ ናችሁ ይህን ነገር የምትፈርዱት። የኦርቶዶክስ ተዋህዶ ህዝብ በቃኝ፣ መሰደብ በቃኝ፣ በዚህ ደረጃ ሃይማኖታችን መርከሱ በቃኝ ብሎ ተደራጅተው እንግዲህ ለፕቲሽኑም ጀምረውታል። እንግዲህ ኦልሬዲ 4100 ሰው ፈርሞላቸዋል። ያው እንግዲህ ፕቲሽኑ መፈረም የምትፈልጉ ሰዎች change.org ገብታችሁ ማግኘት ትችላላችሁ። አይ ልክ አለፈ፣ የምር ልክ አለፈ። ባይዘጋበት ይገርመኛል። እኔ እንደዚህ አይነት ሰውን ልሳኑን ነበር ማዘጋት የነበረው። የምር እንዴ ምንድነው? ቆይ እንደዚህ አፍ መክፈት። ባለፈው ወንጌል ባናቱ ይተከል ከክብረ አይበልጥም ምናምን ነገር አለ። አሁን ደግሞ ተክልዬ ተቅማጦ ምናምን አውል ዊርድ የሆኑ ነገሮች ግን እዚህ ሶሻል ሚዲያ ላይ ማጋራት ጥሩ ነው ብላችሁ ታስባላችሁ?
ሃይማኖት ከሃይማኖት እኮ ሊቀጥልም ሊኖርም የሚችለው እየተከባበረ እየተፈቃቀረ በስነ ስርዓትና በክብር ነው ሊኖርም ሊቀጥልም የሚችለው። ዘንድሮ ግን ምንድነው ግን እንደዚህ ምንድነው ግን ህዝቡ ላይ የገባው የስድብ መንፈስ እንዴ? እኔ በጣም እኮ ነው የሚገርመኝ። ይበለው እኔ ቢዘጋና ሙሉ ለሙሉ እስኪስተካከል ጭንቅላቱ እስኪያስብ ይሄ ዮኒ የሚባል ሰውዬ እዚህ ሶሻል ሚዲያ ላይ ባይመጣ ብዬ አስባለሁ። ለምን ሁሉም ሰው በዚህ ሰዓት ስሜታዊ የሚያደርገውን ነገር ነው እየተናገረ ያለው። የኛ ህዝብ ደግሞ በሃይማኖት ከመጡበት መስሚያም የለውም ማዳመጫም የለውም። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እስቲ ሀሳብ አስተያየታችሁን ግለጹልኝ። ሰብስክራይብ እና ሼር ማድረግ ደግሞ እንዳትረሱ። ሁላችሁም ቤተሰብ እየሆናችሁ ወደ ቀጣይ ቪዲዮ እናልፋለን። አስቸኳይ የተባለ የጥንቃቄ መልእክትና የማሳሰቢያ መልእክት ተላልፏል። አዲስ የትምህርት ደንብ ወጥቷል። 150 ሺህ ብር ከመቀጣታችሁ በፊት ተማሪዎችና የትምህርት ተቋማት ይህንን መረጃ በማድመጥም ላልሰሙት አድርሷቸው። ክሬዚ ዴይ፣ ጀንትል ዴይ፣ ኦልድስ ዴይ፣ ቫለንታይን ዴይ እንዲሁም ደግሞ ከለር ዴይ የመሳሰሉትን ማክበር ከዚህ በኋላ አይቻልም። ካከበራችሁ ደግሞ 150 ሺህ ብር እንደሚያስቀጣ ትምህርት ሚኒስቴር አስታውቋል። የትምህርት ሚኒስቴር በትምህርት ተቋማትና አካባቢዎች የትምህርት አዋኪ ድርጅቶች ለመከላከልና እንዲሁም ደግሞ ለመቆጣጠር የሚያስችል አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ እንግዲህ ማውጣቱን አስታውቋል። ይህ ደንብ የትምህርት ጥራትን ለማረጋገጥና እንዲሁም ደግሞ ብቁ ዜጎችን ለመፍጠር ያለመ መሆኑ ተገልጿል። እናንተስ ስለዚህ አዲሱ ደንብ ምን ትላላችሁ? ሀሳባችሁን አጋሩኝ። ፎሎ ማድረጋችሁ እንዳትረሱ። ተማሪዎች እንግዲህ ይህንን ነገር እንደሰማችሁት ነው። ከለር ዴይ፣ ኦልዲስ ዴይ፣ የተለያዩ ቫላንታይን ዴይ ተብሎ በጣም ይከበራል። እንግዲህ ከዚህ በፊት በጣም ብዙ ዴዮች አሉ እና የምትሰሙ ከሆነ ይህን ነገር ለእናንተ ነው። ላልሰሙ ለተማሪዎች ሼር አድርጉ ይህንን ቪዲዮ። 150 ሺህ ብር ትቀጣላችሁ ተብሏል። እንግዲህ የማታውቁት ጦስ ውስጥና መዘዝ ውስጥ ከምትገቡ በጊዜው እንድትቆጠቡ ነው። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ መስጠት እንዳትረሱ። ውድ የቻናሌ ቤተሰቦች ዛሬ ለእናንተ ያዘጋጀውላችሁ ቪዲዮዎች ይህንን ይመስሉ ነበረ። ሁል ጊዜ እንደዚህ አዝናኝ ቁም ነገር ያላቸው ቪዲዮዎች ወደ እናንተ ስለማደርስ ሰብስክራይብ፣ ሼር እና የደውል ምልክቷን እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። በአዲስ ቪዲዮ እስክንገናኝ መልካም ሰንብቱ።